ገና አብርሃም ወደ ሩታ ስለሄደ የሆነ ነገር አድርጋበት ነው የሆነ ነገር ሰርታ ምንም እኮ ያያችሁት ነገር የለም። ምንም ነገር ስማኝ ባታደርግበት ይኸውልህ ምንም ባይኖር ሀብሉ ቢወጣ ምንም ችግር አልነበረው። እንደዛ እዛ ቤት ውስጥ ረብሻ አይነሳም ነበር። እንደ እውነት ምንም ያልተሰራበት ነገር ቢሆን ታውጣው ነበር። እንዲያወጡትም ተፈቅድላቸው ነበር። ለምን እንደሚወጣው አይታላ እኮ ለምን በዚህ ልክ ስለዚህ እቤቱ ከሚበጣበጥ ረብሻ ከሚያነሱ የገዛ ወንድሙ ነው አይደል? ቢያወጣው ምንም ችግር የለው። የገዛ ያወጣበት ምክንያቱ የተደረገበት ነገር ስላለ ነው። አለቀ። ምክንያቱም ስጦታ የሰጠችው ሩታ እንጂ ማውጣት የምትችለው ስጦታ ያልሰጠችው ሄርሜላ ዛሬ መታ ስጦታውን አውጣው ይሄ አብል አውጣ የምትልበት ምንም አይነት መብት የላትም። ወንድሙ እንኳን መብት የለውም። ምክንያቱም ሀብሉ የሰጠችው ሩታ እንጂ ወንድምየው አይደለም። ሄደ ሄርሜላም ጋር ጓደኞችም ጋር ሄደ የምትነግራቸው ነገር ልንገር። አሁንም ቢሆን በስም ማጥፋት ወንጀል አብርሽ ከዚህ በፊት ፖሊስ ጣቢያ እንደገባው እናንተም ተራችሁን ጠብቃችሁ ትገባላችሁ። ምክንያቱም ሩታ ያላደረገችው ነገር አድርጋለች። ሩታ አብርሃም ላይ የሆነ ነገር ሰርታበታለች፣ የሆነ ነገር አድርጋበታለች ብላችሁ ስሟን እያጠፋችሁ ስለሆነ አንተም ጓደኞችም ሄርሜላም በደንብ አርጋችሁ ተዘጋጁበት። ከዚህ በፊት አብርሽ የደረሰው እጣ እናንተም ሊደርሳችሁ ስለሆነ ከዚህ በ2 እና በ3 ቀን ውስጥ ይሄን ነገር ስም ማጥፋት ነገር ካላቆማችሁ ሁላችሁም ጣቢያ እንገናኛለን። ምክንያቱም እቺ ልጅ ባላደረገችው ነገር ስሟን እያጠፋችሁ ስሟን እንደዚህ አርጋለች እያላችሁ ስለሆነ በደንብ አርገ ተዘጋጅበት። አብርሃም ላይ ከዚህ በፊት የደረሰው በስም ማጥፋት ወንጀል እንደታሰረ ብዙዎቻችሁ ታውቃላችሁና ያ ነገር እንዳይደርስበት ዛሬም ልነግረው ፈልጋለሁ። ያው ራሱ መጥቷል። እንግዲህ ዋናው መናገር ፈልገው እሱ ነውና እንዴና ሰላም አለ ጠፋ አለ። እንግዲህ ዛሬ የጠራው የራሴ ምክንያት አለኝ። ከዛ በፊት ግን እስቲ ዛሬ እስቲ ፈገግ በላ ሰላም በላሽ። ለምን ደውላ ፈገግ አትልም? አይ አንተ ስላልከኝ ወይ የሆነ ነገር ስለተፈጠረ ምናምን ፈገግ የምል ሰው አይደለም። እሺ ምን ሲፈጠር ነው አንተ በል ስላልከኝ የምል ሰው አይደለም። ቤተሰቦችን አከብራቸዋለሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ ግን አንተ ስላልከኝ እኔ ፈገግ የምል ሰው አይደለም። አንተ ተከስ ስላልከኝ የምተክስ ሰው አይደለም። በራሴ የምቆም ሰው ነኝ። በራሴ ኮንፊደንስ ያለኝ ሰው ነኝ። በርታ ጎበዝ፣ ቀጥልበት። አሁንም እንግዲህ ይሄ ሞራል ደስ ይላል። ግን ያው ሞራል ብቻ ሳይሆን እኔ በጣም የምታሳዝኑኝ የዛ ስፈሮች ያላችሁ በጣም ሚስኪን ናችሁ። ብዙ ነገር ሲደርስባችሁ አይቻሉ፣ ብዙ ነገር ሲመጣባችሁ አይቻሉ። በዚህ ሰሞን ደግሞ የተፈጠረው ነገር በጣም እያሳዘናችሁኝ፣ በጣም ልብ እየተሰበረ ነው በእናንተና በቃ በጣም ተንጫጫችሁ፣ በጣም ጮኻችሁ። እንዲህ ሰው ቆይ እኔ እኮ ግራ የገባኝ ወደ ሚስቱና ወደ ልጁ መሄድ አይችልም። አሁን ይወል ፈረንጅ መጨቃጨቅ ምናምን አይደለም የመጣው። የጠራይ ለዚህ ከሆነ አንድ ሚስት በፍቅር በንጹህ አለ አይደል አስደስታው ምን ብላው ከወሰደችው እኛ ኖርማል ነው፣ ችግር የለብንም። ይኸውልህ ወዶና ፈቅዶ ከሄደኛ ችግር የለብንም። ግን በእንደዚህ ልክ በትርኪ ሚርኪ በሆነ ነገር እንትን ብላ በቃ በጣም የሚከብድ ነገር ነው። ለማውራት ራሱ በጣም ይከብዳል። ይሄ የሚሆን ነገር አይደለም። ማውራትም እንዲህ ብዬ ማውራትም አልችልም። በቃ ለምን የሚወራ ነገርም አይደለም። ሩታኔ በዚህ ልክ አልጠብቃትም ነበር። እሺ በምንድነው ወደሱ በነገራችን ላይ ልንገራ አንዴ ስማኝ። ምናምን ልጨቃጨቅ ምናምን እንዲህ ክርክር አይደለም። ሁለተኛ ነገር ለምን ተቀየረችበት አይደለም። የገዛ ደግሞ በአንድ እናት የወጡት ኤፍሬም ተቀይሮበታል። በዚህ ልክ ግን እንደዚህ መሆን በዚህ ልክ ክፋት በጣም ነው የሚደብረው። ትላንትና ሀብሉ አውጪ ስለንተ ለምን አታወጣው? ለስኪ ለምን እነሱ ምንም ከሌለው ያ ነገር ላይ ምንም የተደረገ ሴራ ከሌለበት ለምን አይወጣ? ምን ችግር አለው ቢወጣ? እስኪ ይሄን ብቻ መልስልኝ። ለምን እንደማይወጣ ታውቃለህ? ማይወጣበት ምክንያት አንደኛ ነገር ስጦታ ራሱ ስጦታ የሰጠው ሰውዬ ካላወጣው ወይም ደግሞ የተቀበለው ሰውዬ በፍቃዱ ካላወጣው አንተ የምታወጣበት ምክንያት የለም። ምክንያቱም አንድ የሰጠችው የልጁ እናት ስጦታ በላይ የሰጠችው እንትን ማንንም መቶ ሄርሜላ መታ ዛሬ የተገኘች ሄርሜላ መታ ልታስወጣው አትችልም። ምክንያቱም ማንንም አይደለችም። ገብቷል? የት ሀገር ያያችሁት ነው ስጦታ በግድ የምታስወጡት? እሺ መልስልኝ። ያኔ ሲሰጣት ለሩታ ለአብርሃም ሲሰጠው እሺ ለምን አወለቀና ሰጣት? የዛኔ እንትን አልነበሩም፣ ሰላም አልነበሩም፣ ሁለቱም እየተግባቡ አልነበረም። እና
በቃ ከሷ ምንም ነገር ስለማይፈልግ በዛ ሰዓት ስጦታውን አልቀበለውም ካንቺ ምንም አልፈልግም ብሎ ተመልሶ ሄደ። አሁን ግን ከሷ ጋር መሆን ስላለበት ሄርሜላ ጋር ሆኖ ስማኛ መጀመሪያ ጋር ሆኖ ከሩታ ጋር ሰላም የሆነበት ሰዓት አሳየኝ። በቃ በእንደዚህ ልክ ሄዳችሁ እንጂ በክፋት ሄዳችሁ እንጂ በዚህ በመጠጥ ስሙን በቃ ለመጥራት በጣም የሚከብድ ነገር ነው። በዚህ ልክ ሄዳችሁ እንጂ ሰላም አልሆኑም። ምንም በቃ ከነሱ ጋር ሰላም ሆነው አያውቁም ነበር ከሩታ ከሄርሜላ ጋር ከሆነ በኋላ ማለት ነው እንዴ። እዛኔ ሰላም ከሆኑ በፍቅር ቢሆን አስርላት አይቀበላትም ነበር። እሺ ቆይ አንተ የአብርሃም ሰላም ነው የምትፈልገው የሄርሜላን ሰላም ነው? እኛ ስማ መልስልኝ፣ ወደዚህ አትበል። የሄርሜላን ነው የምትፈልገው ወይስ የአብርሃምን ሰላም ነው የምትፈልገው? እኔ የሁለቱም አይደለም። የሁለቱም የምትፈልግ ሰላም የምታገኘው ሄርሜላ ብቻው ነው። ገብቷል? ሩታም አብርሽም ሰላም የሚያገኘው ብቻው ሲሆን ነው። ገብቷል? ብቻው ሲሆን ስለ ወደ ድሮ ህይወቱ ወደ ድሮ ላይፉ ሲመለስ እንጂ ከሄርሜላ ጋር ሲሆን ሩታ ትመጣለች፣ ትበጠብጠዋለች። እኛ እንደምትበጠብጥ እየነገርክ ነው ማለት ነው። ለምንድን ነው ሰላም አያገኝም? በነገር ስማኝ፣ እዚች ጋር ደግሞ ይኸውልህ አንዴ ተረዳኝ። እንደምትበጠብጥ አንተ ራስህ እያወራህ ነው። እንደምትበጠብጥ ደርሳችሁ የምትመጡት ራሱ በነገር ላይ ከዚህ በፊት መጀመሪያ የምትነኩን ራሳችሁንን፣ ግን ደግሞ ከናንተ ብሰን ብጥብጥ ብናረጋችሁ ደግሞ እኛ በመነካናችሁ እስኪ ይሄን በሉ። እኛ ይኸውልህ በሌላ በፈለጋችሁት መሄድ ትችላላችሁ። እኛን አታስፈቅደኝ ነኝ። እኛንም በፈለጋችሁት በምንም በኩል ብትሄዱ እኛ ችግር የለም። እሺ አሁን ግን እየሄድን ነው። በፈለግነው በፈለጋችሁት ሄዱ፣ ጨምሩበት። በቃ አሁን ግን በፈለግነው እየሄድን ነው። የማንንም ነገር አንፈልግም። ሄርሜላንም እናንተንም አንፈልግም። እኛ በፈለግነው መንገድ ሩታ በፈለገችው መንገድ እየሄደች ነው። ስለዛ ሰላማቸውን አትበጥብጧቸው። ልጆቹ በሰላም ይኑሩ፣ ልጃቸውን ያሳድጉ። ሄርሜላንም እየመጣች አታለቃቅስ። ገብቷል? እያለቃቀሰች ልጁን ለመበጥበጥ አትሞክሩ። ልጁ ሰላማዊ ህይወት ላይ ነው ያለው። ሩታን ደግሞ ይኸውልህ በነገር ላይ ሩታን ስሟን አታጥፉ። ሰምተኛል አይደለ? ይሄ ጭንቅላታችሁ ላይ በራስ መተማመን ከሌላችሁ እኛ የምንከሰስበት ሩታ የምትከሰስበት ምክንያት የለም። አንደኛ ነገር እናንተም ሄርሜላም በራስ መተማመን ዜሮ ናችሁ። ገብቷል አይደል? ገና ለገና የሆነ ነገር ታደርግበታለች የሆነ ነገር አድርጋበታለች ብላችሁ ጭንቅላታችሁ ላይ የሚያስበው ነገር እንጂ ምንም ነገር እንደማታረግበት ዞራ ሩታ እንደምትጎዳ በደንብ ጭንቅላታችሁ ጠንቅቆ ያውቀዋል። እሺ አንድ ነገር ደግሞ ልንገርህ፣ አንተ አብርሃም ከበፊት ጀምሮ ታውቀዋለህ አይደል? በደንብ አውቀዋለሁ። ስለዚህ በዚህ ልክ ሆኖ አይተው የምታውቀው ቀን አለ? በቃ አሁን እንደዚህ ያደርገው በዚህ ልክ ሆኖበት የሚያውቅ ነገር አሳየኝ። አቅም እንደዚህ ግን ደግሞ ያደረገው ነገር ሰምተኛል። ከዚህ በፊት ሩታን ስለጎዳት ሩታን ስላስለቀሳት እና ደግሞ ስለዚህ በዚህ መንገድ ነው ይመልሳት ማለት የምትመልሰው። ለምን አሰማኝ አይደል? ለምን አሰማኝ? ቆይ ለመጨቃጨቅ አይደለም የመጣሁት እያልክ ነው። ሳወራ ደግሞ እውነቱን ስነግርህ ትናደዳለህ። ለምን አሰማኝ? ምን ያናደደኝ ነገር እኮ ለምን አሰማኝ? ምን ያናደደኛል? እኔ ሳወራ ስጨርስ ታወራለህ። ይሄ እኮ ጊዜ የሚፈታው ነገር ነው። ይኸውልህ ጊዜ አይፈታውም። በነገር ላይ ሁሉ ነገር ዘኤንድ ብሏል። ቤተሰቦች ካሁን በኋላ ምን ነገር ግርግር ምናምን የሚባል ነገር የለም። ከአንድና ከሁለት ሳምንት በኋላ ይሄንን ጸባይ አሁንም እበጠብጣለሁ ካሉ እንደዚህ ተለቅመው ጣቢያ ይገባሉ ሁሉም ማለት ነውና ያን ያላስገባል። እስኪ አንተ ዛሬ ያስገባል። አሳየች እኮ ወይኔ የሆነ በስም ማጥፋት እኮ ሩታን እንደዛ ሲያረጋት የነበረው አብርሽ ጣቢያ ገብቶ ተቀጥቶ ነው የወጣው። እሱ እንዳረሳ አንተ ምንም አይመለከትህም። አንተን እየበጠበጥካት ባረለ እኛ ይኸውልህ ማሳያ አብርሃም ምን አየህ? ይኸውልህ ስማኝ፣ እስካሁን ይኸውልህ ያደረገችው ነገር መጥፎ ስለሆነ መጥፎ ነገርም ስለምትሰራ እንደፈለገች ስሟን አጠፋለሁ፣ እንደፈለኩ ስሟን አጠፋለሁ። ምንም አታመጡ። በስም ማጥፋት ደግሞ በአብርሃም ተመረህ ካልተማርክ አንተም ተሰብስበህ ትገባለህ ማለት አድርገው እያልኩ እኔ እኮ ሌላ ነገር የለውም። የሆነም አሁን አጠገበህ ነኝ አይደል? ስም በማጥፋት ወንጀል አይደል? እያደረገች ያለችው ነገር መጥፎ ነው፣ ጥሩ አይደለም፣ የሚያስጠላ ነገር ነው። ሩታ ጤነኛ አይደለችም እኮ። ቀጥልበት። አሁንም ይቀራል ትንሽ። አውራው እኮ አሁን ማለት ነው። ንገረኝ፣ ምን ልድገም? ይኸውልህ አንደኛ ነገር ይኸውልህ አንተ የመግባባት እንትን የለም እንዴ? አንደኛ ነገር በራስ መተማመን እንደሌለህ የሚናገረው አንደኛ ነገር እኔ ሳወራ ታወራለህ። ገብቷል? እኔ እስካወራ ጠብቅ። በራስ መተማመን የሚባለው ማለት ነው አንተ እስክትለፈልፍ እኔ ቆሜ እጠብቅሃለሁ ከፈለክ። አውራ እኔ ልስማ። አንደኛ ነገር በራስ መተማመን የለህም። ሁለተኛ ነገር በራስ መተማመን ማለት ነው ገና ለገና ያ ሰውዬ ምን ያደርግብኛል ብሎ መጠበቅ፣ ምን ይሆንብኛል ብሎ መጠበቅ። ገና ለገና አብርሃም ወደ ሩታ ስለሄደ የሆነ ነገር አድርጋበት ነው የሆነ ነገር ሰርታ። ምንም እኮ ያያችሁት ነገር የለም። ምንም ነገር ይኸውልህ ስማኝ፣ ባታደርግበት ይኸውልህ ምንም ባይኖር ሀብሉ ቢወጣ ምንም ችግር አልነበረውም። እንደዛ እዛ ቤት ውስጥ ረብሻ አይነሳም ነበር። ሄርሜላ ስማኝ አንዴ፣ የአብርሃም ወንድም ነው አይደል?
ነው አይደለም? ስለዚህ ቢያወጣው ምንም ችግር አልነበረውም። ስጦታ እሱ ስላልሰጠው ማውጣት አይችልም። ምን ችግር አለው? ስጦታ የሰጠው ሰውዬና ይኸውልህ የሰው ልጅ ክፋት አልሰራውም የሚል ከሆነ ቢያወጣው ባያወጣው ችግር የለውም። ምን ችግር አለው ብታወጣው? ይሄ ነው እኮ ምንም ችግር የለውም የሚባል ነገር የለም። አሁንም እዚች ጋር እየተግባባን አይደለም። አሁን ይኸውልህ ምንም ያላደረገችበት ነገር ቢሆን አብል ነው አይደል? እሺ ነው አይደለም? አይቆሽሽ አይበጠስ ቀስ ብለው ካወጡት አይደል? ስለዚህ ምንም የሚደረግ ነገር ስለሌለ እንደ እውነት ምንም ያልተሰራበት ነገር ቢሆን ታወጣው ነበር። እንዲያወጡትም ትፈቅድላቸው ነበር። ለምን እንደሚወጣው አይተሃል አይደል እኮ ለምን በዚህ ልክ። ስለዚህ ቤቱ ከሚበጠበጥ ረብሻ ከሚያነሱ የገዛ ወንድሙ ነው አይደል? ቢያወጣው ምንም ችግር የለውም። የገዛ ወንድም እኮ አንድ አይነት ልብስ የሱ ልብስ ተቀይሮ ይለብሳል አይደል? እንዴ ነገ ላይ የሱ ሀብል ቢያስረው ችግር አለው? እንደዚህ እየተቃጠላችሁ እንዴ ምንም የሚያቃጥልና እኔ እኮ ትክክለኛ ነገር ነው እየነገርኩ ያለሁት። የሚያቃጥል ነገር ነው እያወራሁ ያለሁት። ደግሞ ማያወጣበት ምክንያት እየነገርኩ ነው። ማያወጣበት ምክንያቱ የተደረገበት ነገር ስላለ ነው። አለቀ። ሌላ ነገር እኮ የለውም። አንደኛ ነገር ማያወጣው ምክንያት እያስመሰልክ አትሳቅ፣ እየተናደድክ አትሳቅ። ድርጊቱ ራሳችሁ ታውቁታላችሁ። በቃ እኔ ባንተ ምንም በጣም ነው የምትናደዱት። በእግዚአብሔር እኔ በእናንተ ይኸውልህ ስማኝ፣ ይኸውልህ ቢኒያም ራሱ ይኸውልህ ከእናንተ በኩል ነበር አይደል? እውነቱን ግን ይኸውልህ ሲያቅ እውነት እሱ ጋር አለ። እሱን ጠይቀው፣ እኔን ከምታወራኝ ማለት ነው። እሱን ጠይቀውና እሱ ይነግራል። ምን ብሎ ይነግረኛል? ስለዚህ ያስረዳሃል። ኤፍሬምና ሩታ ጋር ያለው ክፋት ያሳያል። ቢኒያምን ጠንቅቄ አውቀዋለሁ። ኤፍሬምን ጠንቅቄ አውቀዋለሁ። ጠንቅቀህ ብታውቀው ነው ያወራው። አወጣዋለሁ ያለው ያውጣው። አሁንም ቢሆን ያውጣው። ቢያወጣውም እንደሚያወጣ በደንብ ጠንቅቄ አውቃለሁ። ሰምተኛል አይደል? አሁንም ቢሆን ይኸውልህ ያንን ያልሰጠችው የአንገት ሀብል ሄርሜላ መታ ማውጣት አትችልም። ምክንያቱም ስጦታ የሰጠችው ሩታ እንጂ ማውጣት የምትችለው ስጦታ ያልሰጠችው ሄርሜላ ዛሬ መታ ስጦታውን አውጣው ይሄ ሀብል አውጣ የምትልበት ምንም አይነት መብት የላትም። ወንድሙ እንኳን መብት የለውም። ምክንያቱም ሀብሉ የሰጠችው ሩታ እንጂ ወንድምየው አይደለም። ገብቷል? ስጦታ ከመጀመሩ ነው ያልሰጠው ሰው ስጦታ አውጣ በግድ ስጦታ ተሰጥቷል ይሄ ስጦታ አይሆንም ብለ ሰውየው ራሱ ፈልጎ አብርሃም ፈልጎ ያውጣው እንጂ እናንተ ማናችሁና ነው የምታወጡት? ማንም አይደለም። እዚች ጋር ሰምተኛል። ጨረስ ላውራ ነኝ አብራ። ስለዚህ ይኸውልህ አንድ ነገር ስነግርህ ወንድም ነው አይደል? ነው እሺ፣ ተዋት ሄርሜላን ተዋት፣ በተከበረችበት ትቀበል። ሁለተኛ ነገር ወንድሙ እስከሆነ ድረስ ምንም ነገር አሳልፎ ይሰጠዋል። ምንም ነገር አይታል የሚወደው ወንድሙ አንተ ሀብል እኮ ለመፍታት ምንም ችግር የለውም። ምንም ይሄን ያህል እንዲህ ምንም ያልተደረገ ነገር አታስደጋግመኝ። ምንም ያልተደረገበት ነገር ቢሆን ችግር የለውም የማውጣት። እኔ አሁን እዚህ ጋር ሀብል ባሰ እና ሊዮ እስኪ ብትለኝ አውልቄ ብሰጥ ምንም ችግር የለውም። እስኪ ይሄ ችግር አለው አንተ በላይ አመጣጣችሁ ደስ አይልም። ሴት ጋር ሄዶ እንደሚመለስ እና ደግሞ እንደሚያፈቅራት እንደሚወዳት እርግጠኛ የሆነች ሴት ነች እንጂ ጀግና እሷ አይደለችም። ጀግና እያለቀሰች ለመመለስ የምትሞክር ሴት አይደለች። አይታል ፍቅር እንዲህ ነው። አንተ ፍቅር አይገባችሁም። አይገባንም። ፍቅር አይታችኋል። ፍቅር ለእናንተ ምንድነው? ጉልበት፣ የሁለት ወር ፍቅር ጉልበት አይታችኋል። የሁለት ወር ፍቅር ወይ ደግሞ በመተት በምን የሚመለስ ነገር ይኸውልህ፣ ፍቅር ማለት ነው በሳምንት ውስጥ ይሆናል። ችግር የለውም። አይታል ፍቅር አፍቅራችሁ አታውቁም ወይ? የሆነ ነገር ምንም አታውቁም እኮ ለዛ ነው እንደመጣላችሁ በእንትን። ሁለተኛ ነገር ይኸውልህ ወደ ልመለስልና ወደ ዴቭ ወንድሙ ነው። ምንም ችግር የለውም ቢያወጣለት በክፋት ካልወሰዳችሁት። ሩታ ራሷ አውልቃ ይሄው ሀብሉ ማለት ትችል ነበር ቤቷ ከሚበጠበጥ አይደል? ነገ እግዚአብሔር ብሎ አንድ ላይ ባይሆኑም ሊገናኙ ይችላል። ልጅ አለ፣ አብረው ሊበሉ ይችላሉ፣ በሆነ ነገር ሊጠራሩ ይችላሉ። ምንም ችግር አልነበረውም አውልቃ ይሄው በትል አይደል? ግን አብርሃም በዚህ ልክ ሆኖ አያውቅም። በዚህ ልክ እንደዚህ ከሶፋ ላይ እስኪወድቅ እቺ ማናት እስኪል ለምንድን ነው የምታለቅሰው እስኪል ብሎ አያውቅም። እንደዚህ ያደረገው ምን እንደሆነ ታውቃለህ? ከዚህ በፊት ሩታን ስለጎዳት ሩታን ስለሰበራት አፍሮ ነው ዝም ያለው። በዚህ ልክ አያፍርም። በዚህ ሲጀመር ይኸውልህ የሚያሳፍር ድርጊት አልሰራም። እሷ ደስታና ዳኒን ስትቀያየር ያላፈረች ሴት አብርሃም ሄርሜላን ይዞ አያፍርም። መቼም ቢሆን አያፍርም። ማፈር በሱ መንገድ አይደለም። ስለበደላት ወይ የሆነ ነገር ስላላት እንደዛ አይባልም። እሷ ያደረገችው ነገር ይበልጣል። ስለዚህ እሺ አሁን ትጮሃለህ ወይስ እኔ ላውራ ላስረዳ? ብጮህም ይገባኛል። ምን ነው ቅር አለ? እኔ እኮ ብጮህ ጎሮሮ ያማል እንጂ እኮ ህይወቴ ላይ ምንም የሚጨምር ነገር የለም። እኔ ግን ጎሮሮም ታመህም እዛ ጋር ሄርሜላም ታማ ማን ራስ በራሳችሁ እንዴት ተማላ ማን ይታመም? በዚህ አይውል ፍቅር አታቁም ምለው በምክንያት እንትን የሰው ስም ነው። በነገር
ፍቅር የለም። ፍቅር የሚባለው ያለው ትክክለኛ ፍቅር የለም። እነሱ ጋር በጉልበት ነው፣ በሆነ ነገር በድርጊት አንተ በድምጻችን ይለየናል። በነገር ላይ አይደለም የሚያይ ሰው ፍቅር ማለት በዚህ ልክ ነው። አንተ ልጅ በጣም ታወራለህ። ስለዛ የምትፈልገውን ነገር አውራና በቃ ጨረስክ። ስለዛ እኔ እስካወራ ደግሞ ትሰማኛለህ ማለት ነው። በጉልበት የሚያምን ሰው ድምጽ አይደለም የሚያይ ሰው ድምጻችን እንኳን አይቶ ማን ጸበኛ እንደሆነ ፍቅር የማይፈልግ ማን እንደሆነ በደንብ አይቶ ይለየናል፣ እኔ እናንተን ማለት ነው። ፍቅር የሚባለው በነገር ላይ ሩታ ነች። ፍቅር ገብቷል። ፍቅር ማን ነው ብለህ ምን ነግረኝ ብትጠይቀኝ ሩታ ነች ማለት ሰምተኛል። አሁን ግን ሄርሜላም ተጎድታለች። እንግዲህ እያስታመማችኋት መቀጠል ነው። በአሁኑ ሰዓት ልቧ ተጎድቷል፣ ልቧ ተሰብሯል። ስለዛ ልቧን ለመጠገን የሰው ልብ ቢጠግነው እግዚአብሔር አውርተህ እኔ እያወራሁኝ ነው አይደል? ለምን አትሳሳት ብዬ ነው። ልቧን ጠግኗት እኔ ራሴ መቼም ልቧን ጠግኗት ልትል ነው። ከዚህ ሌላ አታቁማ እኮ ባጃ በምንም በቻላችሁት ነገር የሚጠግነው እግዚአብሔር ነው እኮ አልኩ። አይግኑት እያልኩ ነው። በቃ አንድ ሰው 80 ከቀደደ በኋላ የፈለገውን ማድረግ ይችላል። ያዘው እሺ፣ አይመለከትም። ከመቼ የዛኔ ከተፈራረሙ በኋላ ነው አብርሽን ሩታን ጥሏት ሄደው ወይስ አይፈራረሙ? ይሄንን ብቻ መልስልኝ። አሁን እኮ ንክሰስ ከተባለ ማለት ነው ሩታን መክሰስ አያቅተንም። በክሳም ደግሞ እኔ ስጠይቅ ሌላ አጀንዳ ለምድሮ ከፍቶ ስለሱ አይደለም። ይኸውልህ እኛ ንክሰስ ብንል እኛ መክሰስ አያቅተንም። ሩታን የተፋታች ሴት እንደገና ወደ ቤቷ መመለስ እንደዚህ ብለን መክሰስ አያቅተንም። ክሰስ ውስጥ አይታል። እኛ በእንደዚህ ልብ አናምንም እኮ ክሰስ። እኛ በእንደዚህ ልክ አንሄድም፣ አናስብም። እስቲ በምን አይነት መንገድ ነው የምከሰው? እኛ ፍቅር ጀማዎች ነን። በፍቅር እሱ አይደለም እሱ ፖሊስ ጣቢያ ተናግሯል። የፍቅር ጀማ መሆነ አሁን እያልኩ ላስረዳ። እስቲ ዝም በል መጀመሪያ። እንዴ በመንጫጫት ምንም የምታመጣው ነገር የለም። በነገር ላይ ጨጓራ ይቃጠላል፣ የሆነ ነገር ይፈጠራል እንጂ ሩታና አብርሽ ላይ ወይ ልጇ ላይ ምንም የምትፈጥሩት ነገር የለም በመጩ። አሁንም ቢሆን እያልኩ ያለሁት ህግ ቦታ ሄደ እስቲ ሩታን ማን እንደሚያስራትና ማን እንደሚከሳት የዛን እናያለን። አንደኛው ነገር ሄርሜላና አብርሃም የትዳር የተፈራረሙት ወረቀት የላችሁም። በደንብ ጠንቅቀን እኛ ራሳችን እናውቃለን። ማናማ ሩታና አብርሽ ግን ቢያንስ ልጅ አላችሁ። የተፈራረሙበት ወረቀት እንኳን ቢቀደድ እንኳን የተጋቡበት ወረቀት ቢቀደድ እንኳን ልጅ አላችሁ። ህግ በደንብ ጠንቅቆ ያውቃል ልጅና አባትና እናት እንደሆኑ ለዛ ልጅ። ሄርሜላና አብርሃም ግን አይደለም የትዳር ወረቀት የቀለበት እንትን የላችሁ ወረቀት የላችሁም እንኳን የተጋቡበት የትዳር ወረቀት እንኳን ማለት ነው። ስለዚህ አንድ ህግ መጥቶ ዛሬ ተለያዩ ብላችሁ ወይም ደግሞ ባሌን ወሰደችበት ብላ ብትከሳት ሩታን ራሷ ሄርሜላ ነች እንጂ የምትገባው ማንም አይደለም። ምክንያቱም የትዳር ወረቀት የላትም። ላውራ ባልና ሚስት አይደሉም። ላውራ አውራ እሺ። አንድ ነገር ደግሞ ልንገርህ ስለ ፍቅር ወይ ስለ ምን ልበል በቃ ስለ ፍቅር መታ ከሆነ አንደኛ ነገር ፕሮሚስ ሲታሰር ፍርድ ቤት አይኬድም፣ የሆነ ቦታ አይኬድም፣ ወረቀት አይጻፍም። ይሄ ፕሮሚስ ነው። እኔ ላንቺ አንቺ ለኔ የሚባል ነገር ነው። ቀለበት ሲታሰር ማለት ነው። ሁለተኛ ነገር እነዚህ ልጆች አብረው መኖር አልጀመሩም። ምታከውነ እሺ፣ እንደዛ ኮን ባሌ ነው ብላ መናገራችንም ባሌ ነው ብላ ራስ እያመጣው እኮ ነው። ነገር ከስበለኝ አንተ አውራ አይደል? እኔ ላውራ። አይውልክ አትግባ እያልክ ነው እኮ። እኔ ሳውራ አንተ አትግባ፣ እኔ ላውራ። እንደፈለክ አውራሽ። እሺ፣ እኔ ላውራ። ይዳውራ። ስለዚህ ይኸውልህ አንደኛ ነገር አውራ። ስለዚህ ምንም አልፈጥር ኮነ ልሂድልህ። ይኸውልህ ትሄዳለህ። እኔም ይኸውልህ ይሄን ልንገርህና ትሄዳለህ። እኔ አንተን ወሬ የምሰማበት ጊዜ የለኝም። ስለዚህ እኔም አንተን ወሬ የምሰማበት ጊዜ የለኝም። እኔ መሄድ እችላለሁ። ስለዛ ይኸውልህ አሁንም ቢሆን አንተ ስራ ከሌለ እኔ ስራ ሄደ ለሄርሜላ የምትነግራት ነገር አንደኛ ነገር ልንገርህ። ሄደ ሄርሜላም ጋር ጓደኞችም ጋር ሄደ የምትነግራቸው ነገር ልንገርህ። አሁንም ቢሆን በስም ማጥፋት ወንጀል አብርሽ ከዚህ በፊት ፖሊስ ጣቢያ እንደገባው እናንተም ተራችሁን ጠብቃችሁ ትገባላችሁ። ምክንያቱም ሩታ ያላደረገችው ነገር አድርጋለች። ሩታ አብርሃም ላይ የሆነ ነገር ሰርታበታለች፣ የሆነ ነገር አድርጋበታለች ብላችሁ ስሟን እያጠፋችሁ ስለሆነ አንተም ጓደኞችም ሄርሜላም በደንብ አድርጋችሁ ተዘጋጁበት። ከዚህ በፊት አብርሽ የደረሰው እጣ እናንተም ሊደርሳችሁ ስለሆነ ከዚህ በ2 እና በ3 ነገር ውስጥ በ3 እና በ4 ቀን ውስጥ ይሄን ነገር ስም ማጥፋት ነገር ካላቆማችሁ ሁላችሁም ጣቢያ እንገናኛለን። ምክንያቱም እቺ ልጅ ባላደረገችው ነገር ስሟን እያጠፋችሁ ስሟን እንደዚህ አድርጋለች እያላችሁ ስለሆነ በደንብ አድርገህ ተዘጋጅበት። አሁን ከፈለክ እኔ ደግሞ ልንገር መሄድ ይችላል። ሁሌ እጠብቅሃለሁ
ሁሌ በቃ ተዘጋጅ። ለሌላው ስልክ ክፍት አይደለም ለአንተ ክፍት ነው። በደንብ ተዘጋጅ። ለሌላው ክፍት ይኸውልህ ይሄን ስላልከኝ ማለት ነው። እኔ አይደለም በነገር ላይ እኔ አይደለም አትፍራ ወይ እየነገርኩህ እኔ ተሳችልም እኔ ራስህ አድርገው እኔ ላይ አይደለም ወንድ ልጅ ነህ አድርገው በቃ እኔ ላይ አይደለም ያወራለው። አመሰግናለሁ።